ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የኢኮኖሚ እድገታቸው እንዴት ማረጋገጥ እንደሚችሉ ከአባላቱ ጋር በአክሱም ከተማ ውይይት አካሄደ። ጥቅምት 29 ቀን 2018 ሽረ ከተደረገው ውይይት የቀጠለ ሲሆን ለአባላቱ የቁጠባና የብድር አገልግሎት ከመስጠት በተጨማሪ አሚጎስ ለተለያዩ የኢንቨስትመንት አማራጮች ግብአት የሚሆኑ የስልጠናና የብድር እድሎችን በማዘጋጀት በየጊዜው የምክክር መድረኮችን አካሂዷል። በሽሬ ከተማ ከአባላቱ ጋር ውይይት ሲያደርግ የቆየው አሚጎስ በተጨማሪ በአክሱምና በአካባቢው ከ100 በላይ አባላት ያሉት መድረክ አካሂዷል። የአሚጎስ የምርምርና ጥናት ባለሙያዎችና አመራሮች አባላቱ በተለያዩ ዘርፎች ኢንቨስት እንዲያደርጉ የሚያስችሉ የብድር አማራጮችንና ሐሳቦችን ለተሳታፊዎች አቅርበዋል። ተሳታፊዎቹም በአሚጎስ የገንዘብ ቁጠባና የብድር ህብረት ስራ ማህበር የሚሰጡትን የቁጠባና የብድር አማራጮችና ለአባላቱ የሚሰጠውን አጠቃላይ አገልግሎት አድንቀዋል። የአሚጎስ ማኔጅመንት አባላት ለማህበሩ አባላት በሪል ስቴት፣ በትምህርትና በማኒፋክቸሪንግ እንዲሁም በቱሪዝምና በሌሎች ዘርፎች ኢንቨስት እንዲያደርጉ የቁጠባና የብድር እድሎችን መስጠቱን ተናግረዋል። በተመሳሳይ ዜና አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በንግድ ስራ ዙሪያ ለአባላቶቹ የአቅም ግንባታ ስልጠና ሰጠ። በሽረና አክሱም ከተማ ላይ አሚጎስ አባላቶቹን የኢንቨስትመንት ስራዎች ላይ እንዲሳተፉ የሚረዳ የውይይት መድረክ ባዘጋጀው መሰረት በጋራ በመሆን አሚጎስ ባቀረበላቸው የኢንቨስትመንት አማራጮች ላይ ለመሳተፍ ለተስማሙ አባላቶቹ የንግድ ስራ አጀማመርና የንግድ ማስፋፋት ላይ ትኩረት ያደረገ የአቅም ግንባታ ስልጠና ሰጥቷል። ስልጠናውንም ያካሄደው በአሚጎስ የስልጠናና ልማት ክፍል ኃላፊ አቶ ሀጎስ ገብረ ሲሆን ስልጠናው ላይ እንደተገለጸው ለአባላቶቹ እንዲህ ያሉ በህብረት አብሮ መስራት፣ ተደጋግፎ በጋራ ማደግ ላይ ትኩረት ያደረጉ ስልጠናዎችን መስጠት ቀጣይነት እንደሚኖረው ተገልጿል። አሚጎስ ጀሞ በሚገኘው ቅርንጫፍ ቢሮ 5 ቀናት የቆየ የፕሮዳክት ማስተዋወቂያ ልዩ ፕሮግራም አዘጋጀ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአዲስ ዓመት መባቻ ላይ ጀሞ 1 በከፈተው ቅርንጫፍ ቢሮ ከህዳር 1 እስከ ህዳር 5 የቆየ የፕሮዳክት ማስተዋወቂያ ፕሮግራም አዘጋጅቷል። በዚህ ፕሮግራም ላይ አሚጎስ ላስተናገዳቸው እንግዶቹ በርካታ የቁጠባና የብድር አማራጮችን አስተዋውቋል። አሚጎስን አዲስ ከተቀላቀሉ አባላቶቹ እንዲሁም ካስተናገዳቸው እንግዶች በርካታ የምስጋና አስተያየቶችን ተቀብሏል። ጀሞ ላይ የተካሄደው ልዩ ፕሮግራምም በሌሎች የአሚጎስ ቅርንጫፍ ቢሮዎች ይቀጥላል ተብሎ ይጠበቃል። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።